ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 11ኛ ወር 2018 ዓ.ም ነው። የቪዲዮ የደረሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባበሩኝ፣ ፎሎም አድርጉት። አሁን የመጣውበት ቪዲዮ እጅግ በጣም አስፈላጊ ቪዲዮ ስለሆነ በተለይ ለፋኖን ትግል ሜዳ ላይ ላሉት እንዲደርሳቸው በደንብ ሼር፣ ፖስት፣ ላይክ በማድረግ ተባበሩኝ። ምንድነው ምክንያቱ? ፋኖ እየማረከ የሚለቃቸው ልጆች እየተመለሱ እየገቡ ነው። ለምሳሌ ከዚህ በኋላ የማሳያችሁ ቪዲዮ ወይም ልጅ በስናን አባጅሜ ተማርኮ ለ3 ወር ኮርስ ተሰጥቶት በሰላም ወደ ሀገሩ እንዲገባ ተለቆ ነበረ። በአሁኑ ሰዓት ተመልሶ ስናን ወረዳ ውስጥ ይገኛል ማለት ነው። እንግዲህ በይሰሞን የገባ ስናን ወረዳ ውስጥ እንግዲህ ማርከን የለቀቅናቸው ልጆችም እንግዲህ ተመልሰው እንደዚህ እየሆኑ ስለሆነ ጠቅላላ የአማራ ፋኖ ያገኘውን ሁሉ መምታት ነው ያለበት። ምንም አያስፈልግም። እንግዲህ ተመልሰው ጠላት የሚሆኑን ከሆነ የዋልናቸውን ውለታ የማይቀበሉ ከሆነ በአጠቃላይ የማረክ ካሁን በኋላ በለው ወላ መከላከያ የለ ወላ አድማ በትን የለ ወላ ምናምን የለ በለው። ዝም ብለህ ተመልከቱ እስኪ ቪዲዮ አዩት። የነብር ገደል ይባላል። በሚቀጥለው ወደ ገደል ቤት ተገስግሰን በዛ ወደ ደጋሰኝ የምንገባ ይሆናል። አሁን የምታቅ በዚህኛውም እያወራ ምናምን አለ አይደል? ለምን ሰውን አንተ ትረብሻለህ? ተው። ስለዚህ አሁን ነብር ገደል ይባላል። የሚቀጥለው ወደፊት ጉዞ የምናደርገው ገደል ቤት ነው። ገደል ቤትን ከደመሰሰን በኋላ ወደ ደጋሰኝ የምንጓዝ ይሆናል። ከዚህ በኋላ የፋኖ መዳረሻ አበቃ እንደመስሷለን። ከኛ ጋር ሁኑ ውድ ወገኖች፣ ውድ ወንድሞቼ። የማይረባ ሐሳብን አትከተሉ። ኢትዮጵያ ለዘላለም የምትኖር የምትቀጥል ከላይ በአምላኩ የተነገራት በቃሏ የምትኖር ናት። ማንም ማይረባ ሰዎች ጋር አትሁኑ። ከኛ ጋር ሁኑ። ቻው። እሺ፣ አመሰግናለሁ። ስሜ ስፓኬው ኩማል ይባላል። የተወለድኩበት ስፍራ ወደ ወላይታ ሶዶ ይጠና የሚባል ወረዳ አካባቢ ነው። እንግዲህ የልጅ ከመማረኩ በፊትና ከተማረከ በኋላ የሰጠውን ሁለቱንም ቃለ ምልልስ ከሞላ ጎደል አይታችሁታል። በአሁኑ ሰዓት ደግሞ እንግዲህ በጥሳስ 24 ስናን አባጅሜ ላይ ተማርኮ ነበር። ለ3 ወር አካባቢ ኮርስ ሲሰጣቸው ቆይቶ ከተለቀቁት ልጆች አንደኛው ይሄ ነው ማለት ነው። እና በአሁኑ ሰዓት ደግሞ እንደገና ተመልሶ መጥቶ ስናን አባጅሜ ገብቶ ታጥቆ በአሁኑ ሰዓት ደግሞ ያው እኛን ለመዋጋት ዝግጁ ሆኖ ተቀምጧል ማለት ነው። ስለዚህ ማለት የፈለኩት ከአሁን በኋላ በአምስቱም ማዕዘን ያለህ የፋኖ ተዋጊ ኃይል ሲጀመር እንደማረክ ወደ አመራር አተምጠው በለው። ዝም ብለህ በቃ ይሄ ልጅ እንግዲህ ከተማረከ በፊትና ከተማረከ በኋላ የሚናገረውን በተለይ ከተማረከ በኋላ የሚናገረው ሙሉውን አላቀረብኩላችሁም እንጂ ሲለፈልፍ ነው የነበረ ሲለፈልፍ ማለት ነው። እና ስለዚህ አሁን ተመልሶ እንግዲህ ስናን አባጅሜ ሰሞኑን ገብቷል። እንደገና ታጥቆ ሊዋጋን ማለት ነው። ሮው ገበያ ስናን ወረዳ ያሉ ማህበረሰብም እንኳን ደህና መጣህ እያሉ ብዙ ባንዳዎች በአንገቱ እየወደቁና ሰላም እያሉት ይገኛሉ በአሁኑ ሰዓት ማለት ነው። ስለዚህ በአምስቱ ማዕዘናት ያላችሁ ጎንደር፣ ጎጃም፣ ወሎና ሸዋ እንዲሁም ቢዛሞ ያላችሁ የአማራ ፋኖ ብሔራዊ ንቅናቄ ተዋጊ ኃይል እንዳትምረው ካሁን በኋላ በቃ ይሄ እንግዲህ የመጨረሻ እንትናችን መሆን አለበት። እስካሁን ድረስ የተማረኩት እየተመለሱ እየተዋጉን መሆኑ ይታወቃል። ዞሮ እኛ ተመልሰው የሚዋጉን ከሆነ ጊዜ ማባከን ስለሆነ እንዳትምሩት ማለት ነው። ካሁን በኋላ የሚማረከውን ማንም ይሁን ማንም አድማ በትን በለው ሚኒሻ በለው ካድሪ በለው መከላከያ በለው ተመልሶ እየመጣ እየወጋን ስለሆነ ፎሎም አድርጉት። እንዳልኳችሁ ካሁን በፊት እንግዲህ ወደ 3 ቀን አካባቢ ወደ ሳምንት አካባቢ ቢሆነው ነው እንግዲህ በየምስራቅ ጎጃም ላይ በየወረዳዎች አጠቃላይ መድፍ ተኩስ በጣም ተጋግሏል። በእግረኛ ወታደር አገዛዙ መሸነፉን ሲያውቅ በከባድ መሳሪያዎች ወደ ዘፈቀደ የሚተኮሰው የመድፍ ጥይት ብዙ የማህበረሰብ ክፍሎችን ህይወት እየነጠቀ ሀብት ንብረት እያወደመ ቤትንና ሌሎች ተቋማትም እያቃጠለ ይገኛል። በዚህ መሰረት ከቆይ ወረዳ ወደ ደብረ ኢየሱስ ወደሚባል ከተማ የተተኮሰው ጥይት በርካታ የአንድ ቤተሰብ ህይወት አልፏል። እስኪ ከነዛ የአንዷን ፎቶ ላሳያችሁና ስም ዝርዝራቸውን ደግሞ ቀጣይ እነግራችኋለሁ። ያው እንግዲህ እቺ ልጅ እንዳያችኋት ነው። በእድሜ ደረጃ የ19 ዓመት ወጣት ስትሆን ሰራዊት በእውቀት ትባላለች። እዛው ወንድሟ አብርሃም በእውቀት ይባላል። እንደዚሁ አንድ አማኑ በእውቀት የሚባል ወንድ ልጅ የ13 ዓመት ልጅ ነው። ወይዘሮ ታገኘው
እንደዚሁ የነዚህ ልጆች እናት ናት። አንድ ደግሞ አያታቸው የ79 ዓመት በእድሜ ባለጸጋ የሆኑ እሙሃይ በድምሩ 5 ሰዎች እንዲሁ ከቁይ በተተኮሰ የመድፍ ጥይት ደብር ኢየሱስ የሚባል ቦታ ከቁይ በስተ ሰሜን ምስራቅ በሰሜን አቅጣጫ የሚገኝ ከተማ እንግዲህ አንድ ቤተሰብ አባላት ላይ ወድቆ በአጠቃላይ 3 ልጆች፣ አንድ እናትና አንድ የእድሜ ባለጸጋ የሆኑ የ79 ዓመት እድሜ ያላቸው እሙሃይ እንዲሁ በአገዛዙ በመድፍ ጥይት ህይወታቸው የአንድ ቤተሰብ አባላት ህይወታቸው አልፏል ማለት ነው። እንግዲህ እያየህ እየሰማህ ለምሳሌ ቁይ ያለህ የብልጽግና አመራር አማራ ሆነህ እንደዚህ እያደረገ በዘፈቀደ እየተኮሰ ማህበረሰቡን የሚጨፈጭፈውን እንኳን ማዳን ያልቻልክ እንደው ግዛ እንኳን ብትባል ማናባህ ልታስተዳድር ነው እንደዚህ ህዝቡን እያስጨፈጨፍክ አንተ ደከከናም ተሰብስበህ። ስለዚህ የአማራ ህዝብ አጠቃላይ ወጣት ሀገር በተለይ ወጣቱ መቼም ቢሆን ይህን መንግስት ካልጣል ነው እረፍት የሚባል ነገር ስለሌለን ማለት ነው። አመሰግናለሁ። እንደሚታወቀው ደጋዳሞት በሰሞኑን እጅግ በጣም ኃይለኛ የሆነ ውጥረት ነው የነበረበት። በዚህም መሰረት 4 ጀነራሎችና 7 ኮሎኔሎች የመሩት ጦር ደጋዳሞት ላይ አፈር ድሜ በልቷል። ነገር ግን ያለቀው ይልቅ እኛ ምን አገባን ስልጣናችን ደህና ከሆነ በሚለው ቢል እነ መሐመድ ተሰማ ደጋዳሞት ላይ ገብተዋል። በዚህ ምክንያት አሚኮ የሚባለው እከካም የአማራ ጠላት ማለት ነው ቀደም ብልጽግናን ማነው ቲፒኤልኤፍን ሲያሞጋግስ ኖረ። ቲፒኤልኤፍ ጋልባ ሲበቃው ደግሞ አሁን ኦፒዶዎች የኦሮሞ ብልጽግና እየጋለቡት ነው። በጣም በቃ ይሄንን ፈረስ ቤትን መቆጣጠሩ በጣም በቃ በደስታ ላይ ደስታ አፈር ያብላህ እያንዳንድህ በቃ የሆነ አንድ ሀገር ከሆነ አንድ ሀገር ጋር ገጥማ የዛን ሀገር ዋና ከተማ ወይ ርዕሰ ከተማ የተቆጣጠራችሁ መሰላችሁ አይደል? አንድን ቆሮ ተሰብስበህ አፈር ብላ። በነገራችን ላይ ጀነራል ዝናቡ ልንገረው እጅግ በጣም በ4 ጀነራል እና በ7 ኮሎኔል የተመራውን የብናሩ ጁላ ከረፈፍ ወታደርና ኮተግም አፈር ደም ያብልቶታል። እናደንቃለን ወንድማችን እናደንቃለን። አዎ እናደንቃለን። ገና የ30 ዓመት ወጣት ሁሉ የአብይ አህመድ ጀነራልና ኮሎኔል ማስረገድ በጣም በዓለም ላይ ታውቆ የማይደረግ ነገር ነው። 4 ጀነራል 7 ኮሎኔል ነው እንግዲህ ወደ ፈረስ ቤት የተላቀው ማለት ነው። እንግዲህ ያለ የመድፍና ያለ የዙ ያለ የድሽቃን ምናምን ተውት። በአመራር ደረጃ 4 ጀነራል 7 ኮሎኔል ነው እንግዲህ በጥቅሉ 11 የጦር መሪ ነው ወደ ፈረስ ቤት የዘመተው ማለት ነው። ስለዚህ ከ2-3 ቀን በፊት ነው ሞክሮ የነበረ እየፈረሰ ወደ ኋላ እየፈረጠጠ ነበረ። በዚህ አጋጣሚ መሐመድ ተሰማም እግሩን ቆስሏል የሚባል ኢንፎርሜሽን ደርሶኛል። እውነታ መሆኑን አረጋግጬ ነግራችኋለሁ። ዞሮ መሐመድ ተሰማ እግሩ ላይ ቆስሏል የሚል ደርሶናል። በዚህ ምክንያት የአሚኮ የሚባለው የአማራ ብዙሃን መገናኛ ማለት ነው እንቀዳዳ ይሄንን ደስታውን እየገለጸ ነው ያለ። አሚኮ ውስጥ የምትሰሪ ጋዜጠኛ አንድ ቀን በእጃችን ትወድቂያለሽ፣ ችግር የለውም አንድ ቀን ትወድቂያለሽ ማለት ነው። የዓለም ሕግ ለምን አይጣስም? እናንተን አግኝተን የምንመማርበት ጉዳይ የለም። እናንተን የአማራ አሚኮ ጋዜጠኞችን አግኝተን የምንመራቸው አንድም ነገር የለም ማለት ነው። ስለዚህ በቀን ብዛት እጃችን ላይ ስትወድቁ ዋጋችሁን እንከፍላችኋለን ማለት ነው። ወዳችሁን እያበዛችሁት ነው እናንተ። ዞሮ እንዳልኳችሁ ነው የአገዛዙ ወታደር በዛሬው ዕለት ፈረስ ቤትን እንግዲህ በቁጥጥር ስር ውሏል ማለት ነው። እንግዲህ በየቤቱ እየሄዱ በየባንክ ቤቱ እየሄዱ ፎቶ እየተነሱ ነው እነ ጅሎች ማለት ነው። በዛ ላይ ደግሞ እንግዲህ በዚህ በምስራቅ ጎጃም አጠቃላይ በፈረስ ቤት፣ በደንበጫ፣ በዋብር፣ በስናን፣ በየቦቅላ፣ በቆይ፣ በማቻክል፣ በጎዛምን አጠቃላይ ከተማ ውስጥ ነው የሚወረውረው መድፍ እጅግ በጣም በርከት ያሉ ማህበረሰቦችን ህይወታቸውን ቀጥፏል። ብዙ ንብረት አውድሟል። ብዙ ቤት ተቃጥሏል። ብዙ እንስሳት የቤት እንስሳቶችም ለሞት ተዳርገዋል ማለት ነው። ይሄን እንኳን ማቆም ያቃተው የብልጽግና አመራር ማለት ነው። እስካሁን ድረስ ከሚወረወረው መድፍ ፋኖ ላይ አላረፈም፣ ግን ማህበረሰቡ ላይ ብዙ ህይወት ቀጥፏል። ምን ማድረግ አይቻልም። አመሰግናለሁ።